ነፍስ ማጥፋት የዕለት ተዕለት ስራው ነበር። በእጁ የጨበጠው ጦር የሮማውያን መንግስት የጭካኔ ፍርድ አስፈጻሚ መሆኑን ይመሰክራል። ምድራዊ መንግስት እንድትገድል ብሎ አሰማራው። እርሱ ግን የሁላችንን አምላክ ጎን በጦር ወግቶ ሳያስበው የዘላለም የህይወት ምንጭን ፈንቅሎ አወጣ። ሊቃነ ካህናቱ፣ ጸሐፍትና ፈሪሳውያን በቤተ መቅደስ ሆነው የካዱትን አምላክ እርሱ ግን ደም በጠማው የቀራንዮ አደባባይ በመስቀል ስር ቆሞ አመነው። በአንድ አይኑ ብቻ የሚያየው ይህ ሮማዊ ወታደር በዚያች አስፈሪ ዕለት የታወረው አይኑ ብቻ ሳይሆን በኃጢአት የጨለመው ነፍሱም ጭምር በራለት። የምድር መናወጥን የዓለቱን መሰንጠቅ አይቶ ነፍሱን በፈቃዱ ለሰጠው አምላክ ይህ ሰው በእውነት የእግዚአብሔር ልጅ ነበር ብሎ ከመመስከር ውጪ ሌላ ምንም ምርጫ አልነበረውም። በዚያች ሰዓት በቀራንዮ ኮረብታ ላይ በትክክል ምን ተፈጠረ? የቤተ ክርስቲያን በክብር የምታስበው ቅዱስ ቁርባን በምንቀበልበት እርፈ መስቀል ወይም ማንኪያ ላይ በምሳሌነት ሁል ጊዜ የምናስበው ይህ ወታደር ማን ነው? የጌታን ጎን ስለወጋው ሳያውቀውም የጥምቀታችንን ውሃ የህይወታችን ደም ስላጠጣን ስለ እምነት አርበኛው ስለ ታማኙ ሰማዕት ስለ ቀጰዶቅያው ቅዱስ ለንጊኖስ ጥቂት እውነት ልንገራችሁ። ይህ ይባቤ ሚዲያ ነው። እስከ መጨረሻው ድረስ አብራችሁን ብትቆዩ በህይወታችሁ ታተርፋላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀራንዮ በሞት መንፈስ ተውጣለች። ክርስቶስ ከሁለት ወንበዴዎች ጋር በመስቀል ላይ ተሰቅሏል። የጭካኔ ጫፍ በዚያች ኮረብታማ የበደል አደባባይ ተገልጿል። አይሁድ ግን በዚህ ሰዓት ሌላ ጭንቀት ውስጥ ነበሩ። ዕለተ ዓርብ የማዘጋጀት ቀን ነው። ታላቁ ሰንበት እየገባ ነው። የሞቱት ሰዎች በዓሉን እንዳያረክሱ በቶሎ ከእንጨት ላይ መውረድ ነበረባቸው። ስለዚህም የሰውነት አጥንታቸው በተለይም ጭናቸው ተሰብሮ በፍጥነት እንዲሞቱ ወደ ጲላጦስ ጥያቄ አቀረቡ። በመስቀል ላይ የተሰቀለ ሰው የሚሞተው በደም መፍሰስ ብቻ አይደለም። እጆቹና እግሮቹ ተቸንክረው ሳለ መተንፈስ እጅግ ይከብደዋል። አየር ወደ ውስጥ ለመሳብ ሲሞክር በተቸነከሩት እግሮቹ ሰውነቱን ወደ ላይ መግፋት፣ አንገቱን ከፍ ማድረግ ግድ ይለዋል። ጭኑ ከተሰበረ ግን ይህን ማድረግ አይችልም። በጥቂት ደቂቃዎች ውስጥ ይታፈናል፣ ይሞታልም። ጭፍሮቹ መጡ፣ የሁለቱን ወንበዴዎች ጭን ሰበሩ። ወደ ኢየሱስ ክርስቶስ ሲመጡ ግን አንድ ያልጠበቁት ነገር አጋጠማቸው። እርሱ አስቀድሞ ነፍሱን በፈቃዱ አሳልፎ ሰጥቶ ነበር። ፈጽሞ እንደሞት አይተው ጭኑን አልሰበሩም። ለጭፍሮቹ ይህን ምስጢር አልተረዱም ነበር። በእግዚአብሔር ታላቅ የድህነት መዝገብ ግን የዘመናት ትንቢት ሲፈጸም ነበር። እስራኤላውያን ከግብጽ ባርነት ሲወጡ በደጁ ላይ ደሙን የቀቡት የፋሲካ በግ ከእርሱ አጥንት አትስበሩ ተብሎ ነበር። የዓለምን ኃጢአት የሚያስወግደው እውነተኛው የፋሲካ በግ ኢየሱስ ክርስቶስ በመስቀል ላይ አጥንቱ አልተሰበረም። ነገር ግን ከወታደሮቹ አንዱ የሆነው ለንጊኖስ ቅዱስ ዮሐንስ አፈወርቅ እንዳለው አይሁድን ለማስደሰት ወይም የሞተውን አካል ለመናቅ በማሰብ ጦሩን ሰበቀ። የጌታችንን ቀኝ ጎን በኃይል ወጋው። በዚያች ቅጽበት ማንም ያልጠበቀው የዓለምን ታሪክ የቀየረ ተአምር ተፈጸመ። ከቆሰለው ጎኑ ደምና ውሃ አብሮ ፈሰሰ። ይህ ዝም ብሎ የተፈጠረ አጋጣሚ አልነበረም። ወንጌላዊው ዮሐንስ ይህንን በጥልቅ ያስተዋለው ምስጢሩ እጅግ የረቀቀ ስለነበረው ነው። የቀደመው አዳም በኤደን ገነት ጥልቅ እንቅልፍ አንቀላፋ። ከጎኑም የሁላችን እናት ሔዋን ተገኘች። የኋለኛው አዳም መድኃኔዓለም ክርስቶስም በቀራንዮ አደባባይ በሞት እንቅልፍ አንቀላፋ። ወታደሩ ጎኑን በጦር ሲከፍተው ከፈሰሰው ውሃና ደም አዲሲቱ ሔዋን እናታችን ቤተ ክርስቲያን ተወለደች። ሶርያዊው ጻድቅ ቅዱስ ኤፍሬም እንዳለው ከአዳም ጎን በተገኘችው አጥንት ምክንያት ሞት መጣ፣ ከክርስቶስ ጎን በተከፈተው ቁስል ግን የዘላለም ሕይወት ፈለቀ። ጌታችን የመጣው በውሃ ሊያጥበን በደሙ ሊያነጻን ነው። ማየገቦ የጎኑ ውሃ ለጥምቀታችን መሰረት ሆነ። ደመገቡ የጎኑ ደም ለቁርባናችን ሕይወት ሆነ። ያ ጦር ሳያውቀው የድህነታችንን በር ነው የከፈተው። ይህ ከጎኑ የፈሰሰው የሕይወት ምንጭ ወደ ሌላ ጥልቅ የታሪክ ማህደር ይመልሰናል፣ ወደ ብሉይ ኪዳን ዘመን። እስራኤላውያን በምድረ በዳ በጥም ሲቃጠሉ ሙሴን አስጨነቁት። እግዚአብሔርም ሙሴን አለቱን በበትር እንዲመታ አዘዘው። አለቱ ተመታ፣ ውሃም ፈለቀ። ሐዋርያው ጳውሎስ ይከተላቸው ከነበረው መንፈሳዊ አለት ጠጡ፣ ያም ማለት ክርስቶስ ነበረ አለው። ያ በበረሃ የፈለቀው ውሃ በመስቀል ላይ ለሚሆነው ታላቅ ምስጢር ጥላ ነበር። እኛም እንደ እስራኤል በነፍሳችን ተጠምተን የዘመናት የውሃ ጥም ይዞን ነበር።
እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም ያለው እውነተኛው አለት ክርስቶስ በቀራንዮ ቆመ። እንደ ሙሴ አለት በበትር ብቻ ሳይሆን በለንጊኖስ ጦር ጎኑን ተወጋ። ለዘላለም የማያስጠማው የሕይወት ውሃም ከሆዱ ፈለቀ። በነቢዩ ዘካርያስ ለዳዊት ቤት ከኃጢአትና ከርኩሰት የሚያነጻ ምንጭ ይከፈታል የተባለው ቃል በዚያች ዕለት በዚያች ሰዓት ተፈጸመ። እስራኤላውያን በበረሃ ጉዟቸው ዳግመኛ ውሃ ተጠሙ። በዚህ ጊዜ እግዚአብሔር ሙሴን በበትርህን ይዘህ አለቱን ውሃ እንዲሰጥህ በቃልህ ተናገረው አለው። ምታው አላለውም። እግዚአብሔር አለቱ እንዲመታ የፈቀደው አንድ ጊዜ ብቻ ነበር። ነገር ግን ሙሴ ተበሳጭቶ ነበር። እናንተ አመፀኞች ከዚህ ድንጋይ ውሃ እናወጣላችኋለን ብሎ አለቱን በበትሩ 2 ጊዜ መታው። ውሃው ፈለቀ። ነገር ግን የእግዚአብሔር ፍርድ በሙሴ ላይ ወረደ። ለአምላክ መቅደስ ክብር መስጠት ሲገባው ለራሱ ክብር ወሰደ። አለቱን በቃሉ ማናገር ሲገባው ዳግም ስለመታው ወደ ርስት ምድር አትገባም ተባለ። የገባውን ቃል ኪዳን ምድር ሳያይ ቀረ። የሐዲስ ኪዳኑ አለት መድኃኔዓለም ክርስቶስም በዕለተ ዓርብ አንድ ጊዜ ተመቷል። የዓለምን ኃጢአት ለማስወገድ አንድ ጊዜ በመስቀል ላይ ተሰቅሏል። ዳግመኛ እንዲመታ ዳግመኛ እንዲሰቀል የእግዚአብሔር ፈቃድ አይደለም። ዛሬስ እኛስ የሐዲስ ኪዳኑን አለት ክርስቶስን በየዕለቱ እየመታ ነው ይሆን? አዎ፣ እውነትን አውቀን ብርሃን በራልን ብለን ዳግም በኃጢአት ስንወድቅ ክርስቶስን ደግመን እየሰቀልነው ደግመን እየመታ ነው። የዕለተ ዓርቡን የፍቅር ሥራ ያንን ፍጹም ማዳን ረስተን የኃጢአት ኑሮ ስንኖር የክርስቶስን ቁስል ዳግም እየነካካ ነው። ከዚህም አልፎ የዕለተ ዓርቡ ማስታረቅ ሳይበቃው አሁንም ድረስ በሰማይ ቆሞ ይለምናል የሚሉ አሉ። ፈራጅና አምላክ መሆኑን ዘንግተው ጌታ ሆይ ማረኝ ማለትን ትተው ጌታ ሆይ አማልደኝ ለማለት የሚደፍሩ አለቱን ደጋግመው እየመቱት ነው። በስሜ አብን ትለምናላችሁ ያለውን የባለቤትነት ቃሉን ወደ ጎን ትተን አለቱን በጸሎት ማናገር ሲገባን በጥርጣሬና በተሳሳተ ትምህርት ደጋግመን እንወገዋለን። ሙሴ አለቱን ዳግም በመምታቱ ምድራዊቷን ርስት አጣ። እኛስ የተወጋልንን አምላክ የድህነታችንን አለት በክህደትና በኃጢአት ደጋግመን የምንመታ ከሆነ የምናጣው ምድሪቷን ርስት ሳይሆን የዘላለም ሕይወትን ሰማያዊቷን ኢየሩሳሌምን ነው። ወደ ቀራንዮ እንመለስ። የጌታችንን ጎን የወጋው ያ ወታደር በዚያች ዕለት የነቢዩን የዘካርያስን ትንቢት ፈጸመ። ወደ እርሱ ወደ ወጉት ያዩታል የሚለው ቃል በለንጊኖስ ጦር ተጀመረ። ያቺ የጦር ጫፍ ለኛ የሕይወት ምንጭ መክፈቻ ሆነች፣ ለወታደሩ ደግሞ የብርሃን መነጽር። ቅዱስ ለንጊኖስ ይህ ስም በቤተ ክርስቲያን ታሪክ ውስጥ በወርቅ የተጻፈ ነው። በስንክሳር የተመዘገበው የዚህ ሮማዊ ወታደር ታሪክ የእግዚአብሔርን አስደናቂ የምህረት ሥራ ያሳየናል። ለሮማውያን የጭካኔ ሥርዓት የታመነ ወታደር የነበረው ለንጊኖስ የክርስቶስን ጎን በጦር ሲወጋ አንድ አስገራሚ ተአምር ተፈጸመ። ለንጊኖስ በአንድ አይኑ ብቻ የሚያይ ሰው ነበር። ነገር ግን ከክርስቶስ ጎን የፈሰሰው ያ ሕያው ደምና ውሃ ወደ እርሱ ተረጨ። የማያየው አይኑ ላይ አረፈ። በዚያች ቅጽበት የዓለም ብርሃን የሆነው ጌታ የፈሰሰ ደም፣ የተወጋው አምላክ ያፈሰሰው የሕይወት ውሃ የታወረውን የሥጋ አይኑን አበራለት። ነገር ግን የበራው የሥጋ አይኑ ብቻ አልነበረም፣ የልቦናው አይንም ጭምር እንጂ። ሊገድል የመጣው ወታደር በመስቀል ላይ የሕይወትን ጌታ አገኘው፣ ይህ በእውነት የእግዚአብሔር ልጅ ነበረ ብሎ መሰከረ። የሮማን ሰይፍ ጥሎ የክርስቶስን መስቀል ተሸከመ። በቀጰዶቅያ ምድር ወንጌልን ሰብኮ ብዙዎችን ወደ እምነት መለሰ። በመጨረሻም ስለ ክርስቶስ ስም አንገቱን ተቆርጦ የሰማዕትነትን አክሊል ተቀዳጀ። አምላክን የካዱ በመቅደስ ሆነው ክርስቶስን የሰቀሉ አሉ። አምላክን የወጋ ነገር ግን ደሙ አይኑን አብርቶለት ነፍሱ የዳነችለት ለንጊኖስም አለ። እግዚአብሔር የነፍሳችንን ቁስል የሚፈውሰው አይናችንን የሚያበራው እኛው ራሳችን በወጋ ነው፣ በበደልነው ልክ አይደለም። ምህረቱ ከኃጢአታችን ይበልጣል። የክርስቶስ ጎን የተወጋው የለንጊኖስን አካላዊ አይንና አይነ ልቦናውን ለማብራት ብቻ ሳይሆን እኛንም ለማዳን ነው። የተወጋው ጎኑ ዛሬም ቤተ ክርስቲያን ናት። የፈሰሰው ደምና ውሃ ዛሬም በጥምቀትና በቁርባን ሕይወት ይሰጠናል። የእግዚአብሔር ቤተሰቦች ይባቤ ሚዲያ ጥንታዊቷንና ታላቂቷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ታሪክና መንፈሳዊ ጥበብ ለዘመናችን ትውልድ ለማድረስ የተነሳ መንፈሳዊ ተቋም ነው። አቤቱ ጌታ ሆይ ስለኛ ብለህ በመስቀል ላይ የተሰቀልከው የሕይወት ውሃና ደም ከጎንህ ያፈሰስከው አምላክ ሆይ
ማረን። እውነተኛውን የሕይወት ዓለት አንተን በኃጢአታችንና በበደላችን ዳግም ከመምታት በክህደትም ጦር ጎንህን ደጋግመን ከመውጋት ጠብቀን። የዚያን ጨካኝ ወታደር የሌንጊኖስን የታወረ ዓይን እንዳበራህ የእኛንም በዓለም ፍቅርና በኃጢአት የተጋረደውን የልቦናችንን ዓይን አብራልን። በዕለተ ዓርብ ከጎን በፈሰሰው ውሃ ተጠምቀን ልጅነትን እንደሰጠህን ሁሉ በንስሐ ታጥበን ከቅዱስ ቁርባንህ እንዳንርቅ አንተ እርዳን። ይህንንና መሰል ጥልቅ መንፈሳዊ ታሪኮችን የቤተ ክርስቲያናችንን እውነተኛ አስተምህሮ በዘመናዊና ማራኪ አቀራረብ ለእናንተ ለማድረስ ዘወትር እንተጋለን። የቤተ ክርስቲያናችን ድምጽ የዓለም ዳርቻን እንዲያዳርስ እውነትም በየቤቱ እንዲገባ የይባቤ ሚዲያን የዩቲዩብ ቻናል ሰብስክራይብ በማድረግ ቪዲዮዎቻችንንም ለሌሎች ሼር በማድረግ እንዲሁም ሐሳብና ጥያቄዎቻችሁን በኮሜንት በማስቀመጥ የአገልግሎቱ ተካፋይ እንድትሆኑ በክርስቶስ ፍቅር እንጠይቃለን። ይባቤ የእውነት ድምጽ የቤተ ክርስቲያን ልሳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ።